እሺ አሁን የምንገኘው ወራቤ ዩኒቨርሲቲ የምረቃ ስነ ስርዓት ቦታው ላይ ነው የምንገኘው። የእለቱን ዋንጫ ሽልማት ጠራርጋ የወሰደችው እህታችንን እንኳን ደስ ያለሽ ልንላት መተናል። ባለ ሂጃቧ እህታችን ስምሽን አስተዋውቂን፣ ዲፓርትመንትሽ? ስሜ ኢክራም ኃይሉ አረቦ ይባላል። የኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የማኔጅመንት ዲፓርትመንት ተመራቂ ተማሪ ነኝ። 392 አምጥቼ ነው ተመረኩት እና አመሰግናለሁ። የተዘጋጁትን ሽልማቶች በሙሉ ነው አፈፍ ያርክሻቸውና ምን ተሰማሽ? ያው በጣም እኔ እንጃ አልጠበቅኩም። ይሄ ሁሉ ሽልማትም ይሸለማለሁ ብዬ አልጠበቅኩም። ዋንጫ አንዱ ለሰርተፊኬት ነበር ይጠበቅሽ? በራውና ዩኒቨርሲቲን ማመስገን ፈልጋለሁ። ይሄ እንደዚህ አድርጎ ስላከበረኝ በጣም ማመስገን ፈልጋለሁ። ማለት እኔም እንደዚህ አልጠበቅኩም እውነት ለመናገር። ቆይታ እንዴት ነበር? ወራቤ ዩኒቨርሲቲ ቆይታ ደስ ይል ነበር አልহামዱሊላህ። በመጀመሪያ እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ። Thank you አመሰግናለሁ። እስቲ ውጤትሽን የተሸለምሽበትን ዲፓርትመንት? የተሸለምኩበት ዲፓርትመንት ኢንፎርሜሽን ቴክኖሎጂ ነው። በ3.64 ግሬድ አመጣሽ። ምን ተሰማሽ? በጣም ደስ ብሎኛል። ለቤተሰቦቼም ደስ ብሎኛል። ሌላም ታስተላልፍ መልእክት ይኖር? ለቤተሰቦቼ እንኳን ደስ አላችሁ፣ ለባለቤቴም እንግዲህ ከጠንካራ ሴት ጀርባ አንድ ጠንካራው እንዳለ ይባላልና እስቲ ጠንካራው ሰይድ ምን ተሰማ የሚለውን ነገር? እውነት ለመናገር ስሜቱ በጣም ከባድ ነው። እንደዚህ ነው ብሎ ለመግለጽ ይከብዳል። አንድ የቤተሰብ አካል በከፍተኛ ማዕረግ በዚህ ሁሉ ተማሪ መሃል ላይ የተሻለ ውጤት አምጥቶ ተመራቂ መሆን በራሱ ትልቅ ደስታ አለው። በዛ ላይ ደግሞ የማዕረግ ተመራቂ ሆነ እንደዚህ አይነት ውጤት ስታመጣ ልዩ ስሜት ነው የሚሰማውና በጣም ደስ ብሎኛል። ባመጣችሁ ውጤት በጣም ኮርቻለሁ፣ ደስ ብሎኛል። ስንት ሽልማቶችን ተሸለመች? 2 ከፍተኛ ማዕረግ ዲፓርትመንቷንና አጠቃላይ አንዱ ያነኔ እንከፈላለን ሁለት በጣም ግን ወራቤ ላይ መማርሽ ምን ተሰማሽ? ደስታ ይሰማኝ። በጣም አሪፍ ነው፣ ምቹ ነው። እንደ ቤተሰብ ሆነን የተማርነው ተመችቶን የተማርነው በጣም አሪፍ ነው። ቀጣይ እቅድሽና ለባለ ትዳር ሴቶች ደግሞ ታስተላልፉ? ቀጣይ እቅዴ በተማርኩበት መቀጠል ነው፣ አፕግሬድ ማድረግ እና በርቱ ነው። ለባለ ትዳር ሴቶች በርቱ ማለት ፈልጋለሁ። ለሶስተኛ ዙር ሽልማት ተጠርታለች እየገባች ነው። እሺ ክቡራትና ክቡራን የዚህ ፕሮግራም ታዳሚዎች እህታችንን ኢንተርቪው ያደረግናት ባለንበት ሰዓት ተጨማሪ ሶስተኛ ሽልማቷን ለመውሰድም ሄዳ የሜዳሊያ ሽልማት ተሸላሚ ሆናለች። በዚህም ተጨማሪ መልእክት ወይም የተሰማን ስሜት ካለ ሰይድ አንተም? ያ እውነት ለማንተኑ የተሰማኝ ስሜት በጣም ጥልቅ ነው። በጣም ደስ ብሎኛል። ለረጅም ጊዜ የለፋችበት የደከመችበት ከታች ከኬጂ ጀምሮ በጥሩ ውጤት ስትማር የመጣችና በጣም ጎበዝ ተማሪ ናት። ስለዚህ ይሄ ውጤት ይገባታል። ከዚህም በላይ መስራት የምትችል አቅም አላትና በቀጣይም ከዚህ የተሻለ ነገር ሰርታ ራሷንም ቤተሰቧንም ሀገሯንም ታስጠራ አቅም ያላት ተማሪ ናት። ባመጣችው ውጤት በጣም ደስ ብሎኛል። በጣም ልዩ ስሜት ተሰማኝ። ወንዶች እህቶቻቸውን ባሎች ሚስቶቻቸውን እንዲያስተምሩ ደግሞ የምታስተላልፉ መልእክት ያለ? ያ እኔ ማስተላለፉ መልእክት ሰው መማር አለበት፣ መለወጥ አለበት። ለዛ ደግሞ ሁሉም በተለይ ትዳር ላይ ሆነ ስትማር የሁለቱም ወገን መተሳሰብ፣ መነጋገር፣ መግባባት፣ እርስ በርስ መደጋገፍ ያስፈልጋል። ምክንያቱም ተማሪ ስትሆን የምታሳልፈው ግማሽ ቤት ነው፣ ግማሽ ትምህርት ቤት ነው።
ይሄ ደግሞ ለውጤት ላይ ትንሽ ተጽዕኖ ይፈጥራል። ያን ውጤት ደግሞ ተባብራ ተጋግዘ ስትሰራ ትንሽ ውጤቱ አሪፍ ይሆናል። እንደዛ ሲሆኑ ሞርሴቶቹም አቅም ይኖራቸዋል የተሻለ ነገር መስራት ይችላሉና ያው መተጋገዝ ያስፈልጋል ነው ለባህር ሴቶቹም ወንዶቹም ቢሆን። ስለዚህ ያም ውጤቱ የሚያሳየው እንደዛ ሲኮን የተሻለ ውጤት ማምጣት እንደሚችሉ አንዱ ማሳያ እሷ ናትና ባሉን ሂደቶቹ ከፍታን ዝቅታውንም በጋራ በመስራት ለዚህ ደርሰናልና በጣም ደስ ብሎኛል። በድጋሚ እንኳን ደስ ያላችሁ። እንኳን ደስ አስተላልፊ መልእክት ካለ ቤተሰቦቼን ባለቤቴን እንዲሁም የመምህራኖቻችንን ሁሉንም ማመስገን ፈልጋለሁ። በእነሱ ነው እና እዚህ የደረስኩት። ቴንክ ዩ ከልብ እናመሰግናለን። እንኳን ደስ ያላችሁ። በቅድሚያ እንኳን ደስ ያለሽ። አመሰግናለሁ። ሊሊ ሳሙኤል እባላለሁ ከነርሲንግ ትምህርት ክፍል። ዛሬ ሽልማቱ እንዳለ ጠራርገሽ ወሰድሽው አንቺ ነሽ። ምን ተሸለምሽ? ከሴቶች ከኮሌጅ እና ከዲፓርትመንት ይሄ መሰለኝ ፒን አዋርድ፣ ሰዓት፣ ሜዳሊያ፣ የስልጤ ባህል ልብስ። ምን ተሰማሽ? ደስ ብሎኛል ማለት እግዚአብሔር ይመስገን ደስ ብሎኛል። ወራቤ ዩኒቨርሲቲ ቆይታሽ ምን ይመስል ነበር? ወራቤ ዩኒቨርሲቲ ቆይታ ያው ማለት ጥሩ ነው። ብዙ ነገር ተምረንበታል፣ ብዙ ነገር አውቀንበታል። ማለት ጥሩ ጊዜ አሳልፈናል። ኦልሞስት 4-5 አመት ማለት ነው አሁን እና ማለት መምህራኖቹ ማለት የነበረው ሰፖርት በጣም ደስ ይላል እና ለሴቶች ያለው ቦታም በጣም ደስ ይላልና ደስ ብሎኛል። ለሴቶች ብታስተላልፉ መልእክት አለ? ሴቶች እንችላለንና ማለት ያ ሁሉም ሰው ከሰራ ካነበበ ከጣረ ሁሌም ውጤታማ ይሆናል ብዬ አስባለሁኝና እንችላለን ማለት ሴቶችን ለየት አድርጎ ወደኋላ የሚያስቀራቸው ነገር የለም ብዬ አስባለሁ። በጣም ደስ ይላል። በድጋሚ እንኳን ደስ ያለሽ ሊሊ። በስልጤኛ የመጨረሻ መልእክት የምታስተላልፈው አንድ ቃል? በስልጤኛ ኪስላቱ ያው ወደ ለመጀመሪያ ጊዜ ወደ ወራቤ የመጡትን ሀበይ በጋይት መጣቡ ብያለሁ። አመሰግናለሁ። እኛም እንኳን ደህና መጣሽ እንኳን በሰላም ቆየሽ ለማለት ምን ወዳለን። መልካም ጊዜ መልካም ቆይታ። በድጋሚ እንኳን ደስ ያለሽ። እሺ በመጀመሪያ እንኳን ደስ ያለሽ። እንኳን አብሮ ደስ ያለ። ስምሽን የበለጠው? ነጅሚያ ነስሬ ይባላል። ነጅሚያ ነስሬ እንኳን ደስ ያለሽ። በምን ዘርፍ ነበር የተማርሽው የተመረቅሽው? በአይቲ ዲፓርትመንት ነው የተመረኩት። እንዴት ነበር ቆይታ? ቆይታ ጥሩ ነበረ፣ አሰልቺም ነበር ግን ያው አልቋል። በስኬት በደስታ አልቋል። የባለቤትሽ እገዛ ምን ይመስል ነበር? እሱ ባያግዘኝ እዚህ አልደርስም ማለት ቤት ብዙ ጊዜ ክላስ ማንበብ ይኖራል፣ ፈተና ይኖራል፣ ፋይናል ይኖራል። ግን ያንን ሁሉ ከቨር አድርጎ እዚህ ጋር እኔ መድረስ አልችልም ነበር ብዬ አስባለሁ። ስራ ይኖራል፣ ቤት ልጅ ይኖራል፣ ብዙ ነገር ይኖራል። ለዛ ያው እሱ ከጎኔ ባይሆን እዚህ ደረጃ አልደርስም ነበር። በጣም አመሰግናለሁ በዚህ አጋጣሚ። ሸምስ እስቲ አንተ ምን ተሰማ ባለቤትን በማስመረቅ? አንተ መድረክ እየመራ እሷ ደግሞ ከመድረክ በታች ሆና መታስተምረቅ የተሰማ ስሜት፣ ማስተማሩ ላይ የነበረው ነገር? ያው ማስተማሩ ላይ ቻሌንጆች አሉ። አልহামዱሊላህ ተወጥተናል። እርስ በርስ እየተናበብን እየተጋገዝን ለዚህ በቅተናል። አልহামዱሊላህ ጥሩ ነው። ደስ ይላል፣ በጣም ደስ ይላል። ሌሎች ባለትዳሮች ታላቅ ወንድሞች ወይም ሴት ልጅ አባት የሆኑ የምታስተላልፈው መልእክት? አዎ ምን ለማስተላልፈው መልእክት ቢኖር እንደዚህ እየተደጋገፉ እንደ ቀልድ ማለት ነው ብዙ ሂውጅ ሳይሆን እንደዚህ እንደ ቀልድ እየተደጋገፉ መማር ይቻላል፣ ማስተማር ይቻላል። ይሄንን መልእክት ነው ማስተላልፈው። በጣም እናመሰግናለን። ጠንካራ ባለቤት ነህ። አንቺንም ከልብ እናመሰግናለን። እንኳን ደስ ያለሽ። ማስተላለፍ የምፈልገው ነገር ለሴቶች ብዙ ጊዜ ባለትዳር ሲሆኑ ከትምህርታቸው አቋርጠው ወደ ቤት ነው የሚቀሩት። ግን መማር ይችላሉ። ብዙ ነገር ተደርጎ በቃ ቢያንስ ቅዳሜና እሁድ በማታ ስራም እየሰሩ መማር ይችላሉ እና የኔም ጓደኞች አሉ ቤት የቀሩ። እኔ ግን ሁለት ህይወት እየመራው 2 ዲግሪ ወለው በቃ ጎን ለጎን ማስኬድ ይቻላል። በቃ ቤት ብቻ ስለቀረን መማር አንችልም የሚሉ አስተሳሰብ ቢቀር ደስ ይለኛል በሁሉም ዘርፍ። በጣም እናመሰግናለን። በድጋሚ እንኳን ደስ ያለሽ። ውድ ወንድማችን አብዱራህማን ወርቅቾ እንኳን ደስ ያለ። እንኳን አብሮ ደስ አለን። በምን ዘርፍ ነበር የተማርከው? ምርቃት እንዴት ነበር ቆይታ? በግብርና ምጣኔ ሀብት ላይ ነው የተመረኩት። ቆይታችን በጣም ያማረ ነበር። ያው በአንድ ድንጋይ ሁለት ወፍ ብቻ ሳይሆን ከዛም በላይ ያደረግነው የተማርነውና ህዝባችን እያገለገልን ራሳችንም ደግሞ እያሻሻልን የመርሳው ተጠቃሚውን ላቅ ባረገም ኩል መስራት ሙያችን እውቀታችን ለማሻሻል ጥረት ስናደርግ ቆይተናል። ምናልባት እዚህ ወራቤ ዩኒቨርሲቲ እዚህ መሆኑ ከስራ ጎን ለጎን እገዛ አድርጎልህ? በጣም እንጂ እኮ
ብዙ ጊዜ ስንመኝ የነበረና ለዘመናት ያላገኘ ነው ከትምህርት የመራቃችን አንዱ ምስር በአቅራቢያ ትምህርት ተቋማትን ያለማግኘት ነው ወራቤ ዩኒቨርሲቲ እዚህ ሲመጣ ደግሞ ህዝባችንን ያገለገልን ራሳችንን ያሻሻል የላቀ ተጠቃሚ ለማድረግ እየሰራን ያለንበት እድል ከፈርጎልናል የሚል ነገር እናለን ከልብ እናመሰግናለን ወራቤ ዩኒቨርሲቲ እኛም በጣም ከልብ እናመሰግናለን የምታስተላልፈው መልእክት ምን አለ ያው ሁሉም መማር አለበት የሚል ነገር አለኝ ትምህርት እድሜ አይገድብም ትምህርት የሥራ ሁኔታ አይገድበው ሁሌም መማር ሁሌም ራስን ማሻሻል የቀጣይ የትውልዱ የወጣቱ ዋናው ስራ መሆን መቻል አለበት ነው ስንማር ማህበረሰባችን ከፍ እናደርጋለን ስንማር ሀገራችን ከፍ እናደርጋለን ብሎም በአለም ላይ ተወዳዳሪ እንሆናለን የሚል ነገር አለኝ ትምህርት ለሁሉ ነገር ዋናው መሳሪያ ነው የሚል ሐሳብ አለኝ ከአንድ ጠንካራ ወንድ ጀርባ ደግሞ ጠንካራ ሴት ትኖራለች ይባላልና እስቲ ባለቤት የተሰማት ስሜት ደግሞ እስቲ ቀመር ምን ተሰማሽ እሱ ትምህርት ላይ ሆኖ ምን እገዛ አደረግሽ የሚለው ነገር ትንሽ ነገር ትንሽ ቻሌንጅ ያደርጋል ከስራ ጋር ትምህርት አብሮ ማስኬድ ማለት ነው ግን የጠንካራ ስለነበረ እሱ አሳክቶታል እንኳን አላህ ለዚህ ቀን አበቃ እላለሁ እንኳን አብሮ ደስ ያለን የቅርብ ጓደኛ ባልደረባ አቶ ናስር ደግሞ አጠገባችን አሉ እነሱ ባይኖሩ ደግሞ ያልመረጥም ትክክል ነው ወዳጆቼ ባልደረቦቼ ባይኖሩ ነው ያልመረቅም ነበር ይያለ በጣም አመሰግናለሁ ያው በጣም አብዱረማን ጠንካራ ልጅ ነው ሁሉንም ስራ አቀናጅቶ የሚመራ ልጅ ነው ትምህርቱንም እየተማረ አንድም ቀን በስራው ላይ ክፍተት አልፈጠረም ይሄ ደግሞ ጥንካሬ ነው ለኛም ጭምር ብርታት ሆኗል የሚል ነገር ነው ያለኝ ያው እንኳን ደስ አለህ ነው ተጨማሪ ለሌሎች አመራሮች ራሳቸውን እንዲያብቁ እንዲያሻሽሉ እንዲማሩ ተስተላልፉ ትምህርት እድሜን ይጨምራል ወጣት ያደርጋል የበለጠ እንድትዘጋጅ ያደርጋልና ሌሎች ጓደኞቻችንም የሥራ ባለድርቦችም እንዲማሩ በትምህርት ራሳቸውን እንዲያበቁ እንዲያበለጽጉ እመክራለሁ አመሰግናለሁ እኛም ከልብ በጣም እናመሰግናለን አብዱሬ በድጋሚ እንኳን ደስ ያለህ በዚሁ አጋጣሚ ድሉን አግኝቼ አንተን እንኳን ለዚህ አበቃ እንኳን ደስ ያለህ ለማለት እፈልጋለሁ ማለት ነው ለቤተሰቡም ጭምር ከልብ አመሰግናለሁ በጋራ እናመሰግናለን እሺ በመጀመሪያ እንኳን ደስ ያለህ እንኳን አብሮ ደስ ያለህ በጣም ቴንኪው ስሜን እንተዋወቅ ስሜ ፈቱዲን ሁሴን እባላለሁ ከኮምፒውተር ኔትወርክ ኤንድ ሴኩሪቲ ማስተርስ ፕሮግራም ተመራቂ ነኝ ወዛልከው እና እዚህ ዩኒቨርሲቲ ተማሪ ነኝ እዚህ ዩኒቨርሲቲ ተማሪ ምን ተሰማ በመመረቅ እንዴት ነበር ቻሌንጁ የነበረው ሁኔታ አዎ እኔ አካዳሚ ቆይታዬ ፊዚካል ኬዝም ካለብኝ አንፃር ብዙ ቻሌንጅ ፊት አድርግቻለሁኝ ያው እንደ ዲግሪ አይለ ማስተርስ ትንሽ ሎዶች አሉ ብዙ ቴንሽን አለ ብዙ መጨናነቆች አሉ ሪሰርች ተሰራ ብዙ ልፋቶች አሉ ያው ከዚህ ልፋት በኋላ አላህ ያው ለዚህ ያድርሶኛል በጣም ምስጋና ለአላህ ይገባውና ለቤተሰቤም ጭምር ለውዳናቴ በጣም ጥሩ አካል ጉዳት ማለት ምንም ማለት እንዳልሆነ መስራት መማር ከማንም በላይ ማድረግ እንደሚቻልስ ምን አይነት መልእክት ማስተላለፍ ትችላለህ ባንተ ያያየን ነውና ለሌሎች እስቲ ማስተላለፍ ትፈልጋለህ አይ ኖርማሊ አካል ጉዳተኝነት ማለት it is not an ability ወይ እንደም ያለመቻል ማለት አይደለም ሰው ከጣር ኦር ማንኛም ሰው ቢያቅሙ ያክል እንትን ካለ ሁሉም ሰው ደግሞ አላህ ማት ባይ ኔቸር ሰው የሆነ ገብ ይፈጠርበትም ግን ከዛ ጋር ተያይዞ ደግሞ የሚሰጠው ተሰጥኦ አለ ያ ማለት ሰው የሆነ ገብ ቢነሳው የሆነ ገዶ የሚያገኘው ነገር አለ ከፈጣሪ ዘንድ ስለዚህ ማን ሰው ይችላል ብሎ ከጣር ከተጋ ኤቭሪቲንግ አቺቭ ማድረግ ይችላል ኦር ማሳካት ይችላል ስለዚህ አልችልም የሚለው ነገር ማንኛውም አካል ጉዳተኛ አይምሮ ላይ መኖር የለበትም ኦር ይችላል ብሎ በሙሉ መንፈስ መንቀሳቀስ አለበት ነው ባይ ነኝ በመጨረሻ በስልጠኛው ማስተላለፍ የምትፈልገው የመጨረሻ የደስታ መግለጫ ኦኬ አበይ በወገሬታ ጄጄሙ ኦሬዲ በመስጋንኛም እንኳን አሰላናው የዚህ ፍያ ጋር ዛማቶ ብር በድጋሚ እንኳን ደስ ያለ ቴንኪው አመሰግናለሁ እሺ በድጋሚ እንኳን ደስ ያላችሁ ወራቤ ዩኒቨርሲቲ የምረቃ ፕሮግራም ላይ ነው የምንገኘው በሀገር አቀፍ ደረጃ በከፍተኛ ውጤት የሚታወቀው የሃይረንዚ ትምህርት ቤት ዋና ስራ አስፈጻሚ አቶ አብዱል መጂድ ፊት ለፊታችን አሉ እስቲ ያሉበትን ሁኔታ የመጡበትን የዛሬ ውሏቸውንም የሚያብራሩልን ይሆናል መልእክትም የሚያስተላልፉልን ይሆናል በድጋሚ እንኳን ደስ ያለህ ይያልኩኝ እስቲ ዛሬ ምን ነበር የነበረው ያው አብዱል መጂድ ኑረዲን ያው ተማሪ አብዱል መጂድ ኑረዲን ያው ዛሬ እዚህ ቦታ ላይ የተገኘሁት እንግዲህ የስድስተኛ ዙር የወራቤ ዩኒቨርሲቲ የተማሪዎች ምረቃ ስነ ስርዓት ላይ ያው ከተመራቂ ተማሪዎች ውስጥ አንዱ ተማሪ ነኝ ያው ዛሬ እንግዲህ በአካውንቲንግ ኤንድ ፋይናንስ የሁለተኛ ዲግሪ ትምህርቴን አጠናቅቄ ያው ዛሬ ላይ ተመርቄያለሁ
እንግዲህ ያው ከዚህ በፊትም በመጀመሪያ ዲግሪም እንዲሁ የተመረኩበት ሁኔታ አለና ያው ትምህርት ሁሌም የሚቆም ጉዳይ አይደለም። ትምህርት ሁሌም መማር ያለብህ ነው። ባገኘው አጋጣሚ እውቀትን መገብኘት እውቀትን መፈለግ ያስፈልጋልና ያው የወራቤ ዩኒቨርሲቲ እዚህ ወራቤ ላይ እንግዲህ ከተከፈተ ጀምሮ የወራቤ ዩኒቨርሲቲ ከመጣ ጀምሮ እንግዲህ ያው የመጀመሪያ ዲግሪን እንዲሁ በአካውንቲንግ ኤንድ ፋይናንስ አሁንም ሁለተኛ ዲግሪን በአካውንቲንግ ኤንድ ፋይናንስ መመረቅ ችያለሁ። ስለዚህ ያው እኔ ምናልባት ማስተላለፍ የምፈልገው መልእክት የመማር አጋጣሚውን ባገኘንበት አጋጣሚ እድሉን ባገኘንበት አጋጣሚ ያው መማር የበለጠ እውቀታችን እንድናሰፋ የበለጠ ራሳችን ዝግጁ እንድናረግ ይጠቅመናልና ሁሉም የትኛውም አካል ሁሌም ባገኘው አጋጣሚ መማር አለበት የሚል መልእክት አለኝ። ትምህርት የማያልቅ ለመሆኑ አንዱ ማሳያ ነው ብዬ አስባለሁና ባለፈው አመት ስትመረቅ አይቻለሁ። ትምህርት ቤት ስትመላለስም እንደገና ታስተምራለህ። የሃይረንዚ ውጤታማ ልጆች አንተ ስር ናቸው። ትምህርትና አንተ ያለህ ቁርኝት ሌላ የተለየ ጥበብ አለው ወይስ ምንድነው? ያው ትምህርት ባይዘይ ፍላጎት ነው። አንተ ፍላጎት ካለ ውስጥ ላይ ያሉ ምናልባት እኔ ከዚህ በፊት መጀመሪያ ገና መምሮኝ ስቀጠር በማቴማቲክስ የመጀመሪያ ዲግሪን ባህር ዳር ዩኒቨርሲቲ ላይ ነው ያስኩት። ከዛ በኋላ ደግሞ ዲላ ዩኒቨርሲቲ ላይ በትምህርት አመራርነት ሁለተኛ ዲግሪን ይዣለሁ። አሁን በትምህርት ቤት ትምህርት አመራር ላይ አሁን በመሰራበት ትምህርት ቤትን የመራው ባለውበት ሁኔታ እንግዲህ የበለጠ ውጤታማ እንዲሆን ከፍተኛ እገዛ አድርጎልኛል የዛኔ የተማርኩት። አሁንም ደግሞ ከትምህርት ባለፈ ደግሞ ምናልባት በዚህ ዘርፍም ደግሞ የተለየ ፍላጎት ነበረኝ። አካውንቲንግ እና ፋይናንስ አካባቢ ላይ ያለውን ብዙ ነገራቶችን የማወቅ ከፍተኛ ፍላጎት ነበረኝና ያንን ፍላጎቴን ነው ምናልባት ወራቤ ዩኒቨርሲቲ በቅርበት አግኝቼ ያንን ፍላጎቴን ምኞቴን ኦን ማድረግ የቻልኩበት አጋጣሚ ነው። ስራዬን እየሰራው ከቤተሰቦቼ ጋር ሳልነጣጠል ቤተሰቦቼን እያስተዳደር ከቤተሰቦቼ ጋር አንድ ላይ ሆኜ ያው መማር የቻልኩበት ሁኔታ አለ። ምናልባት እንግዲህ ይህን ትምህርት ስማር ያው ከፍተኛ እገዛ በመጀመሪያ ደረጃ አላህን ላመሰግነው ወዳለሁ። አልহামዱሊላህ ያው ለዚህ ሁሉ ስኬት እንደበቃ ያደረገኝ መጀመሪያው አላህ ነው። አልহামዱሊላህ ከዛ ባለፈ ያው በትምህርቴ ወደፊት እንድገፋ ውጤታማ ሆኜ እንድቀጥል ያው ቤተሰቦቼ ትልቅ ድጋፍ ያደርጉልኛል፣ እንድማር ይገፋፉኛል። ያ የበለጠ እኔ ደግሞ ያለኝን ፍላጎት ወደ ትምህርቱ ላይ ከስራዬ ላይም ጠንክሬ እንድሰራ ትምህርቴ ላይም ጠንክሬ እንድሄድ ሁለቱንም አንድ ላይ አስተሳስረ መሄድ እንደሚቻል ጭምር ያው መሄድ ይቻላል እና ሁለቱንም ጎን ለጎን ማስኬድ ይቻላልና ለዚህ ውጤታማነት ያው ቤተሰቦቼ ከፍተኛ እገዛ አላቸው። በተለይ ባለቤቴ ነይማ እዚህ ላይ ትልቅ እገዛ ነው የምታደርግልኝ። ያው እንድማር ጠንክሬ እንድወጣ በትምህርቴ ውጤታማ እንድወጣ ባይዘይ መማረቅ ብቻ አለ የተሻለ ውጤት አምጥተ መማርን እኔ ዛሬ እዚህ ቦታ ላይ ስመረቅ ነገ ለማስተምራቸው ልጆች ጭምር ያው ወደፊት ባገኙት አጋጣሚ ጭምር መማር እንዳለባቸው ያንን መልእክት ጭምር ለማስተላለፍም ጭምር ነው። ባይዘይ የኔ መማር ብዙ ከበስተጀርባው ብዙ መልእክቶች ተማሪዎች ያሉ በርካታ ተማሪዎች አሉና እነሱም የበለጠ ወደፊት ትምህርታቸው ላይ ገፍተው እንዲሄዱ ነው ኢንሻአላህ። እኔም ደግሞ አሁን ዛሬ ተመረኩ ብዬ ወደ ቤት አልገባም። ባገኘሁት አጋጣሚ ወደፊት መግፋት ፈልጋለሁ። ለዩ ደስ የሚል ቀነው ለዩ
bichatu mineresaso inafalaksanku goje yanyameso abeditati ayam moderi dajetimu abei afribamu abei afribamu